Gamona tanalo are wazana ursa yekare tawano kasustosha Gamona tanalo are wazana ursa yekare ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች የዘውትር ቅዳሜ ከ8 ሰዓት ጀምሮ ወደናንተ የሚደርሰው የቅዳሜ መዝናኛ መሰናዷችን ነው። ፕሮግራሙ ወደናንተ በማድረስ እኔ መኝሻል ዮሴፍ እንዲሁም ባልደረባዬ ዮሐንስ ባይሳ በካሜራ በኩል ያዕቆብ ጌጃ እንዲሁም ከስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። እንደምን ቆያችሁ? እንደምን ሰነበታችሁ? ሳምንታችሁ እንዴት አለፈ? ዘውትር ቅዳሜ ከ8 ሰዓት ጀምሮ ወደናንተ የሚደርሰው ሳምንታዊው የቅዳሜ መዝናኛ ፕሮግራማችን እንሆ ተጀምሯል። እንግዲህ የተለያዩ አዝናኝና አስተማሪ ፕሮግራሞችን እያዋዛን ቅዳሜያችሁን ሞቅ ደመቅ ባለ ሁኔታ እንድታሳልፉ እንዲሁም በተለይ ሁለቱ የእረፍት ቀናትን ቤታቸው ቁጭ ብሎ ለሚያሳልፉ ጥሩ ጊዜ እንዲሆንላቸው በማሰብ ዘውትር ቅዳሜ 8 ሰዓት ጀምሮ ወደናንተ የምንደርሰው ቅዳሜ መዝናኛችን ተጀምሯል። ወቅታዊ ጉዳዮች በእጃችን አሉ። የሙዚቃ ግብዣ ይኖረናል። እንዲሁም ደግሞ አራቱ ንዑሳን ፕሮግራምም እንደተለመደው ሰዓታቸውን ጠብቀው እናንተን ተመልካቾችን እየጠበቁ ይገኛሉ። እኛም እንግዲህ ዝግጅታችንን ጨርሰን ዛሬ ቅዳሜ መዝናኛን ወደናንተ ለማቅረብ ያው ከስቱዲዮ ወጣ ብለን የአርባ ምንጭ ከተማ ገጽታዋ ምን ይመስላል፣ እድገቷ ምን ይመስላል፣ የኮሪደር ልማቱ ምን ይመስላል የሚለውን ዞር እያስቃኘናችሁ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። በድጋሚ እንግዲህ ተመልካቾቻችን ቅዳሜ መዝናኛችንን የምንጀምረው በወቅታዊ ጉዳዮቻችን ነው። እንግዲህ ወቅታዊ ጉዳዮችን ስንመለከት በዚህ ሳምንት ሰኔና ሰኞ ገጥሟል አይደል? ብዙ የሚባለው ሰኔና ሰኞ እንግዲህ በተለምዶም በርካታ ሰዎች ሰኔና ሰኞ ሲገናኝ አንድም ፍራታቸውን በሌላም ደግሞ የሆነ ነገር ይከሰታል በሚል ስጋታቸውን ይገልጻሉ። በትክክል ሰኔና ሰኞም ተገናኝቷል። በትክክል እንግዲህ ሰኔና ሰኞ ሲገጣጠም በጣም የሚያስፈራ ነገር ይፈጠራል ብሎ ማህበረሰቡ በራሱ የፈጠረው ይመስለኛል። እንግዲህ ወይም ደግሞ የሆነ ነገር ግጥምጥሞሽ ይመስለኛል። አንዳንዴ በቃ የሆነ ነገር ይመጣል ብለ ስትሰጋ እንግዲህ አንዳንዴ በተለምዶም ይመስለኛልና ሰኔና ሰኞ ሲገናኝ ይሄ ይፈጠራል ብለው ይሰጋሉ። መጀመሪያ ማህበረሰቡ ይሰጋልና ከደረሰባቸው አኳያም ሊሆን ይችላል። እንግዲህ ብዙ ጊዜ አንዳንዴ ስጋት ሲኖር ይሄ ነገር ይፈጠር ይሆን ብለን ስናስብ ጭንቅላታችን አእምሯችን መጥፎ ዜና ነው የሚሰጠን ማለት ነውና ከዛ አኳያ ነው ማህበረሰቡ የሚፈራውና አንዳንዴ ለምን ጥሩ ነገር ይፈጠራል ብለን ራሱ አናስብ። ለበጎ ነገርም ደግሞ ሰኔና ሰኞን ለመልካም ነገር ብናስብ እጅግ የተሻለ ነው። ብዙዎቻችን በነገርሽ ላይ ያሰብሽው ይደርሳል ይባላል አይደል? የፈራሽው ይወርሳል፣ ያሰብሽው ይደርሳል የሚባል አባባል አለና ፍርሃታችን፣ ስጋታችን አንዳንዴ የምር ሆኖ መሬት ላይ ወርዶ እናያለንና እስኪ ለበጎ ነገር ደግሞ እንመለስ። ገጥሞ ያውቅም እንደዚህ አንዳንዴ ስንሰጋ ይሄ ነገር ይገጥም ይሁን እንዴ ምናምን ብለ ደርሶ ባያውቅም እውነት እኮ ነው። ብዙ የተለመደ ነገር ነውና ይሄን ነገር ደግሞ ለመቅረፍ ሁላችንም በተለይ ሰኔና ሰኞ ተገጣጠመ ብለን በፍርሃት ሳይሆን ለበጎ ነገር ማሰብም ጥሩ ነው። እንግዲህ ሌላው ደግሞ አዲስ ጉዳይ ምንድነው? በዞናችን አንድ ትልቅ እውነት ሆኗል። በትክክል እንግዲህ ሃይላሾ 2018 የጋሞ ልማት ማህበር ጀልባ እንግዲህ ወደ አርባ ምንጭ ከተማ የገባበት ሳምንት ነበረ። እንግዲህ ስለ ሃይላሾ 2018 ማውራታችን ካልቀረ እዚሁ በግቢያችን ቅርበት ላይ አሁን ይገኛል። በስፍራው ሄደን ለማህበረሰቡ በተለይ ስለዚህ ዘመናዊ ጀልባ በተለይ በከተማዋ እጅግ ግዙፍ የተባለው ጀልባ በትናንትናው ዕለት ገብቷልና ስለሱ እናወጋለን። በትክክል እንግዲህ ተመልካቾቻችን ጀልባው እዚህ ልማት ማህበር ግቢ ውስጥ ወይም ደግሞ ባህል ማዕከል አዳራሽ ይገኛል። እኛም እንግዲህ ወደዛ ሄደን እናንተን በአካል ጀልባውን እናሳያችሁ ይሆናል። አብራችሁን ቆዩ፣ ተከተሉን። ጋሞና ተናሎ አሬ ወዛና ውርሳ የካሬ እንግዲህ መኝሻል ከዚህ ቀደም በጋሞ ልማት ማህበር ስር 30 ሰዎችን መጫን የሚችል ሃይላሾ ይሰኛል። ሃይላሾ 2018 የተሰኘ 60 ሰዎችን የመጫን አቅም ያለው ጀልባ ነው። አሁን ለማህበረሰቡ በተለይ የቱሪዝሙን ዘርፍ የውሃ ላይ የትራንስፖርት አገልግሎት ለማሳለጥ አርባ ምንጭ ከተማ የከተመው ጋሞ ልማት ማህበር ከዚህ ቀደም ባይራ የተሰኘ ባይራ 2018 የተሰኘ ጀልባ 30 ሰዎችን መጫን የሚችል እንዲሁም ደግሞ ከመዝናኛው ዘርፍ ባሻገር የትራንስፖርት አገልግሎትን የሚሰጥ ወረዳዎችን ከወረዳዎች እንዲሁም ደግሞ አጎራባች ዞኖችን የሚያገናኝ ባይራ 2018 የተሰኘ ጀልባ እንግዲህ አገልግሎት ሲሰጥ ቆይቷል አባያ ሐይቅ ላይ። አሁንም እንግዲህ 60 ሰዎችን መጫን የሚችል በአይነቱ ግዙፍ የሆነ እጅግ የሚያምር ይሄው ተመልካቾቻችን እንግዲህ እንደምትመለከቱት በጣም ግዙፍ ነው። ሁለት ወለል ያለው ነው። እንግዲህ ከታች
ወደ 48 ሰዎችን መጫን ይችላል። እንግዲህ ከላይኛው ወለል ደግሞ 12 ሰዎችን መጫን የሚችል ነው። በአጠቃላይ 60 ሰዎችን መጫን አቅም ያለው ዘመናዊ የሞተር ጀልባ ነው። ስሙም ሃይላሾ ይሰኛል። ስያሜውም ሃይላሾ 2018 ይሰኛል። ሃይላሾ ማለት እንግዲህ በአማርኛ ቋንቋ አዞ ማለት ነው። አዞ እንግዲህ በዞናችን ወይም ደግሞ በአርባ ምንጭ ከተማ በጣም የሚታወቅ ነው። በምስራቅ አፍሪካ ብቸኛው ያዞ ራንች እዚሁ አርባ ምንጭ ከተማ ውስጥ ስላለ ያንን መሰረት አድርጎ ነው ስያሜው የተሰጠው። እንግዲህ ትንሿም ከዚህ ቀደም የነበረችው ባይራ 2018 ትሰኛለች። ባይራ የሚለው ደግሞ ታላቅ ወይም ደግሞ ቀደምት ማለት ነው። ያም ደግሞ ስያሜውም የመጣው እንግዲህ ጋሞ ዞን የሰው ዘር መገኛ ከመሆኑም አኳያ ከዛ ጋር ተያይዞ ነውና ይበል የሚያሰኝ ነው። ጋሞ ልማት ማህበር እየሰራ ያለው ነገር በጣም ቆንጆ ነው። በርቱ ቀጥሉ እንላለን። በትክክል እንግዲህ ልማት ማህበሩ በተለይ በሆቴልና ቱሪዝም አገልግሎት እንዲሁም በአርባ ምንጭ አዞራንችን በስሩ ማስተዳደር ከጀመረ ጀምሮ የቱሪዝሙን ሴክተር ከማሳለጥ አኳያ ብሎም ደግሞ አርባዎቹ ምንጮች የሚገኙበትን 42 ደረጃንም ለማህበረሰቡ በማበጀት እንዲሁም ደግሞ አሁን አዲስ የቱሪዝም ሩት ወይም ደግሞ የቱሪዝም መስመር በሞጬ ደሴት አማካኝነት ማህበረሰቡ ከዚህ እስከ ሞጬ ደሴት ሄደው የተንሸራሸረ ጸጋዎችን እንዲመለከት እንዲጎበኝ እጅግ አስደናቂ ስራ እያከናወነ ይገኛል ልማት ማህበሩ። ከነዚያ መካከል አንደኛው ነው እንግዲህ ይሄ የሃይላሾ 2018 ጀልባ እንግዲህ የቱሪዝሙን ሁኔታ በተለይ ከዚህ ቀደም የነበረውን የአርባ ምንጭ ላይ ቀደም ሲል የቀደሙ አባቶቻችን በተለይ በአርባ ምንጭ አባይ ሐይቅ ላይ የውሃ ትራንስፖርት ሲገለገሉ ቆይተዋል። እንደሚታወቀው የጋሞ ብሔረሰብ ከሲዳማ ከገዲቾና እንዲሁም ደግሞ የጋሞ ብሔረሰብ ከዲላ ጌዲዮ ዲላ ህዝብ ጋርም በተለይ የተለያዩ ግብይቶችን የሚያከናውንበት በውሃ ላይ ነበር። እንግዲህ ያንን ነገርም ወደ ኋላ መልሰው አሁን በአዲስ መልክ የማስጀመር ሂደቱን ለማሳለጥም ጭምር ነው የትራንስፖርት አገልግሎት የቱሪዝም አገልግሎቶችን እንዲሰጥ ታስቦ ነው ይህ እጅግ ዘመናዊና ግዙፍ የሆነ ጀልባ ከአጠገባችን የምትመለከቱት እዚሁ አርባ ምንጭ ከተማውና እንግዲህ የልማት ማህበሩ በተለይ በቱሪዝሙ ዘርፍ ላይ እያሰራ ያለው ስራ እጅግ የሚያስደንቅ ነው። ይመኝሻል። በትክክል እንግዲህ ልማት ማህበሩ ቅድም ምንም ተናገር ያለው ልማት ማህበሩ በቱሪዝም ዘርፍ ላይ እያደረገ ያለው አስተዋጽኦ ከፍተኛ ነው። ምክንያቱም ጎብኚዎች ሲመጡ እንዳይሳቀቁ አሁን ለምሳሌ አባያ ሐይቅን ዝም ብለው አይተው ከሚሄዱ በጀልባ ተንሸራሽረው የሞጬ ደሴትም አለ የሞጬ ደሴት እንዲሁም ደግሞ እንግዲህ አባያ ሐይቅ ላይ 11 ደሴቶች አሉ ብለናል ከዚህ ቀደምም ከነዛ አንዱ ሞጬ ደሴት ነው። እዛ ላይ እንግዲህ በጣም ደስ የሚሉ አዋፋት እንዲሁም የሜዳ አህያዎች እንዲሁም ደግሞ ጉማሬ የመሳሰሉ እንስሳዎች አሉ። ያንን በቅርበት ሄደው ቦታው ደሴቱ ድረስ ሄደው ማየት ይችላሉ። እንግዲህ ለቱሪስቶች በጣም ምቹ ነው። ጋሞ ልማት ማህበር በቱሪዝሙ ዘርፍ እየሰራ ያለው ነገር ይበል የሚያሰኝ ነው። በርቱ ቀጥሎ እንላለን። ልማት ማህበሩ እንግዲህ ይመኙሻል በተለይ በትምህርት በጤና እንዲሁም ገበያን ከማረጋጋት አኳያ በግብርናው ዘርፍ ላይ እየሰራ ያሉ ስራዎች እጅግ የሚያስደንቁ ናቸው። ከዚያ በዘለ ደግሞ በተለይ በጋራጅ አገልግሎቶችን በመክፈት ማህበረሰቡ በቅርበት የተለያዩ የመኪና ጥገና አገልግሎቶችን እንዲያገኝ የመድኃኒት አቅርቦትን እንዲያገኝ ይሄ ማህበረሰብ ፋርማሲ አገልግሎቶችን በየአካባቢው በጋሞ ዞን ማዕከል አርባ ምንጭ ከተማ ብቻ ሳይሆን በሁሉም የጋሞ ዞን መዋቅሮች በመክፈት ማህበረሰቡ ኪሱን ባገናዘበ መንገድ የሚፈልገውን መድኃኒት ገዝቶ እንዲገበያይ ትልቁን አስተዋጽኦ እያበረከተ ይገኛልና ከህዝብ ለህዝብ የተቋቋመ አለኝታ ተቋም መሆኑን በተግባር የሚያሳይ የጋሞ ልማት ማህበር በተለይ እጅግ አስደናቂ ስራዎችን እያከናወነ ይገኛል። በትክክል እንግዲህ ቅድሚያ ለጋራ ልማት ይላል እንግዲህ መርህ ቃሉምና ለማህበረሰቡ ነው። አንተ ቀደም እንዳልከው ማህበረሰብ ተኮር ናቸው ጋሞ ልማት ማህበር ሲሰራቸው የነበሩት በትምህርቱም በጤናውም እንዲሁም ደግሞ ይሄ በፋርማሲ እንዲሁም ደግሞ ይሄ ምርጥ ዘርን በማቅረብ እንዲሁም ደግሞ የበዓላት ወቅት ደግሞ እንደዚህ የዶሮ ገበያን ከማረጋጋት አኳያ እንግዲህ ትልቅ ስራ እየሰራ ነው የሚገኘውና እንግዲህ ደስ ይላል። በጣም በርቱ ቀጥሉ በድጋሚ እንላለን። በሌላ ወቅታዊ ጉዳዮቻችን እንመለሳለን። ቅዳሜ መዝናኛችን ወደ እናንተ እየደረሰ ይገኛል። በኋላ ተመልሰን እንገናኛለን። አብሮነታችሁ አይለየን። ጋሞና ተናሎ አሬ ወዛና ውርሳ የካሬ ተዋኖ ካስውስቶሻ ጋሞና ተናሎ አሬ ወዛና ውርሳ የካሬ ተዋኖ ካስውስቶሻ ዶሜፌ አዳ ያምቦልቄ ሰፌ አዳ መላሬ ተዋኖ ካስውስቶሻ
ተመለስን ክቡራን አድማጭ ተመልካቾቻችን ሳምንታዊ ቅዳሜ መዝናኛ ፕሮግራማችን ወደ እናንተ እየደረሰ ይገኛል። እንግዲህ በቅዳሜ መዝናኛ ፕሮግራማችን ውስጥ ከያዝናቸው ጥቅሎች መካከል አራት አንኳር ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። ከዚህ በማስከተል እንግዲህ መስህብ ቅኝት የአንድ አፍታ የስፖርት ገጽና የጥበብ እንግዳ የተሰኙ አራት መሰናዶዎች ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። እንግዲህ በመጀመሪያው ምዕራፍ የምናገኘው የመስህብ ቅኝት ነው የሚኝሻል። በትክክል እንግዲህ የመስህብ ቅኝት ሁሌም እንደምንለው በዞናችን ከዞናችንም አልፎ በሀገራችን ኢትዮጵያ እንደውም በአጠቃላይ በዓለም አቀፍ ደረጃ የሚገኙ የመስህብ ስፍራዎችን ፕሮግራም እያሰናዳን ወደ እናንተ እንደምናደርስ የሚታወቅ ነው። ተመለስን አድማጭ ተመልካቾቻችን እንግዲህ የቅዳሜ መዝናኛ ፕሮግራማችን ወደ እናንተ እየደረሰ ይገኛል። ባልደረባችን ፍሬው አበበ የአርባ ምንጭ ከተማ ገጽታን በተለይ የከተማውን እድገት ከሆቴልና ቱሪዝም ዘርፍ ላይ የተሰሩ ያሉ ስራዎች ምንድናቸው የሚሉ ጉዳዮችን በሚገባ አስቃኝቶናል። አርባ ምንጭን ስታነሽ እንግዲህ አሁን ላይ በተለይ በሆቴልና ቱሪዝም ዘርፍ በርካታ ማሎና በማፍሰስ በርካታ ኢንቨስተሮችም ተመራጭ መዳረሻ ያደረጓት ይገኛሉ። እንግዲህ ዓለም አቀፍ ደረጃቸውን የጠበቁ ስታንዳርዳቸውን የጠበቁ ሎጆችና ሪዞርቶች እንዲሁም ሆቴሎች እየተገነቡ ይገኛሉ። አርባ ምንጭን ተመራጭ የቱሪስት መዳረሻ ከመሆን በዘለለ ደግሞ እነዚህ ቱሪስቶች መጥተው የሚያርፉበት እንግዶች ምቾታቸው ተጠብቆ እንግዲህ የሚያርፉበት የቱሪስቶች የቆይታ ጊዜም እንዲራዘም የሆቴሎች መገንባት የሎጆች መገንባት አስተዋጽኦአቸው ጉልህ ነውና ከእንግዲህ ከዚህ ረገድ እንግዲህ በርካታ ሆቴሎች እየተገነቡ ነው የሚመኙሻል። አዎ እንግዲህ አንተም በርካታ ጉዳዮችን አንስተሃል። ልክ ነው። አርባ ምንጭ ከተማ በፈጣን እድገት ጎዳና ላይ ትገኛለች ስንል በምክንያት ነው። በርካታ ሎጆች፣ በርካታ ሆቴሎች እየተገነቡ እየተመረቁ አገልግሎት እየሰጡ በስፋት ይገኛሉ። እንግዲህ ቱሪስቶችን መጥተው ሳይሳቀቁ የፈለጉበት ሆቴል ተዝናንተው እንዲሁም ደግሞ የአባያና የጫሞ ትኩስ አሳን ተመግበው እንዲሁም ደግሞ አዞ እርባታን ጎብኝተው ደግሞ ዞር ዞር ብለው ነጭ ሳር ብሔራዊ ፓርክ ገብተው በርካታ አዋፋት ዝርያዎችን የሜዳ አህያዎችን እና በርካታ እንስሳዎችን ተመልክተው እንዲሁም ደግሞ እንደውም አረፍ ጎኔን ላድርግ ካሉ ደግሞ አንተ ቅድም እንዳልካቸው በርካታ ሆቴሎች፣ ሪዞርቶች፣ ሎጆች አሉ። እንግዲህ ተዝናንተው በልተው ጠጥተው አርባ ምንጭ ከተማን ጎብኝተው ነው እንግዲህ የሚመለሱት ይመስለኛል። እንደውም ለአንድ ለሁለት ቀን የመጣ አርባ ምንጭ ነው 2 ሳምንት ወይም ወር ላድርግ ማድረጉ አይቀርም። ምክንያቱም ምንም የሚያጣው ነገር የለም። ጋሞ ዞን መጥቶ ምንም የሚያጣው ነገር የለም። ተፈጥሮ፣ ሰው ሰራሹ ሁሉም የሰው ፍቅር እንግዲህ በሽ ነው። በትክክለኛ ቀደም ልናነሳ ይወደድ ነው የቱሪስቶች የቆይታ ጊዜን ለማራዘም በተለይ ልማት ማህበሩ ከዚህ ቀደም ቱሪስት ከመጣ ጫሙ አባይ ሐይቅ ጥቅጥቅ ያለው እንደሚመለከታል። ከዚያ በኋላ ወዲያውኑ ነው አርባ ምንጭ ለቆ የሚመጣው። አሁን ግን በተለይ እነዚህ መሰረተ ልማቶች ሆቴልና ቱሪዝም ስራዎች በሚገባ መገንባታቸው የቱሪስት የቆይታ ጊዜያቸው እንዲራዘም ለምሳሌ አንድ ጎብኚ አርባ ምንጭ የሚመጣ ከሆነ አርባ ምንጭ መጥቶ የተፈጥሮ ጸጋዎቿን ብቻ ሳይሆን በተለይ የተፈጥሮ ጸጋዎች ወደሚገኙበት ስፍራ ድረስ የመሄድ አጋጣሚው እንዲመቻች ያደርገዋል። ምክንያቱም አሁን ላይ የመጡ እነዚህ ሁለት ጀልባዎች ቀደም ብለን አንስተናል። ባይራ ጀልባ አለ፣ ያሁኑ ደግሞ ኃይላሹ ጀልባ አለ። የውሃ ላይ ትራንስፖርት ከዚህ ቀደም በዚህ መልክ በብቃት ማህበረሰቡን በተለይ ቱሪስቶችም ምቾታቸው ተጠብቆ ደህንነታቸው ተጠብቆ ተጉዞ አያውቁም ነበር። አሁን ግን እጅግ በጣም ዘመናዊ እየሄዱ እየተመገቡ እየቀረጹ የሚፈልጉትን እያዩ እንዲሄዱ ሄዶም ደግሞ የሚያርፉበት ለምሳሌ ሞጭ ደሴት በቅርብ አሁን ላይ ለማህበረሰቡ በተለይ ሁለንተናዊ አገልግሎት ለመስጠት ማረፊያ ኪችን እንዲሁም ደግሞ እነዚህ ቱሪስቶች መጥተው ቴንት ወጥረው ማደር የሚፈልጉ ከሆነ በሚመች ሁኔታ እንዲያድሩ ተደርጎ እየተበጀ ይገኛልና ይሄ ደግሞ በአንድ ቀን በሁለት ቀን ሲሄድ የነበረውን የጎብኝን የቆይታ ጊዜን እያራዘመ ይመጣል ማለት ለወራት ያደርገዋል። ከዚህ በዘለል ደግሞ እነሱ እዚህ በቆዩ ልክ ለምሳሌ የሆቴል አገልግሎት ይጠቀማሉ። ምግብ፣ መጠጥ፣ መኝታ እነዚህን ሁሉ አገልግሎቶችን ሲገለገሉ ተጠቃሚ ነው ከተማው የሚሆነው ማለት ነው። ኢንቨስተሩ ሆቴሎችም በዚሁ ልክ አገልግሎቶችን እያገኙ ኢኮኖሚያቸውንም እያሳደጉ ይመጣሉና ይሄ እንግዲህ እጅግ ሌላ መነቃቃት ነው ለከተማዋ። በትክክል እንግዲህ ጋሞ ዞን የሰላም ተምሳሌት ወደ ሆነችው ጋሞ ዞን የሰላም ምልክት በሆነችው አርባ ምንጭ መጥቶ ምንም የሚታጣ ነገር የለምና ኑ ጎብኙን እንላለን። እኛም ከቅዳሜ መዝናኛ መልእክታችን ነው። በትክክል በነገርሽ ላይ እኛም ብዙ ጊዜ ሄደናል አይደል? ቦታውን ካንቺ ጋርም ለተደጋጋሚ ጊዜያት በአባይ ሐይቅ ላይ እስከ ሞጭ ደሴት ድረስ የሚሄድ አጋጣሚ ነበረንና ብዙ ጊዜ የተለመደ አይደለም። ከዚህ ቀደም ወጣቶችም እዚህ ሆነው እንኳን የማየት እድላቸው ጠባብ ነውና አሁን ግን
ይሄ የተዘረጋውን መንገድ እና ያሁኑን ድንቅ አጋጣሚ ተጠቅመው ወጣቱ አካባቢውን የማየት አይሽ እዚህ ሆነሽ እዚህ አርባ ምንጭን አርባዎቹ ምንጮችን ማየት ካልቻልሽ እዚህ ሆነሽ ነጭ ሳር ብሔራዊ ፓርክን ማየት ካልቻልሽ እዚህ ሆነሽ ጫሙ ሐይቅ ላይ ሄደሽ በቅርበት ማየት ካልቻልሽ ምንም ነገር የምትሰሪው ነገር የለም። አካባቢሽን አታውቂምና ከሩቅ መተው ሰው መተው ብዙ ማለውና ያፍሰው እኛስ የሚለው ጥያቄ የሁላችንም ጥያቄ ነውና እንግዲህ ሀገራችንን ማወቅ አለብን፣ ዞናችንን ማወቅ አለብን። እዚህ አካባቢያችን ያሉ ተፈጥሮ ጸጋዎችን ማየት መጎብኘት አለብን። ለልጅ ልጆቻችንም ደግሞ ማሳየት አለብን ብዬ አምናለሁ። እውነት ለማውራት እንግዲህ አንቺ እንዲሁም ሃይኪንግ ጉዞ የማድረግ ዝንባሌ አለሽ? ትንሽ ድሮ በእርግጥ አልነበረኝም። አሁን ግን ነገሮችን እያየው ስመጣ ለጭንቅላት እረፍት ነው። በተለይ እንደዚህ ስራ ላይ በጣም ቆይተክ በጣም ቢዚ ሆነ እንግዲህ ካለ ጊዜ አብቃቅተ ትንሽ ሰዓት ለራስም ያስፈልጋል አይደለ? ሰው ስትሆን ሪፍሬሽ ለማድረግ ቀጣይ ደግሞ የተሻለ ነገር ለመስራት ጭንቅላትን ዘና ማድረግ አለብህና አሁን የጎበኘው ሲሄድ የተለያዩ አካባቢዎች አሁን በየማቀሩ እንዞራለንና ያን ስናይ እንዲሁም ደግሞ ቅድምም ብለናል በአባያ በጀልባው እያንዳንዱን ምንጮችን አዞርባታን እንደዚህ አይነት ነገሮችን እየጎበኘው ሲሄድ ለወደፊቱ ደግሞ ይበልጥ ከዞኔም ጨርሼ ሙሉ ዞናችንን ጨርሼ ወደ ሌላ አካባቢም የመሄድ ጉጉትም እያደረብኝ ነው ማለት ነውና ሁላችንም ቢሆን ሀገራችንን ብናውቅ መልካም ነው እንላለን። በትክክለኛም እንግዲህ ከማያልቀው ሐይቅ ላይ በየጭልፋ እየዛቅን በየቀኑ በየዕለቱ በተለይ የመስህብ ቅኝት ፕሮግራሞችን የተለያዩ ፕሮግራሞችን እዚሁ አርባ ምንጭ ሆነን እስከዛሬ 2 ዓመት ያክል አስቆጥረናል አይደል? ሳንቸገር እየወጣን አንዳንድ ፕሮግራሞችን የምንሰራው ካለን ጸጋዎች ብዛት አንጻር ነው። አርባ ምንጭ አባይ ሐይቅ ላይ ብቻ ሄደሽ አንድ ፕሮግራም መስራት ትችያለሽ። ጫማ ሐይቅ ላይ መስራት ትችያለሽ። ደኑ ላይ ብቻ ብትሰሪ መስራት ትችያለሽ። እንግዲህ አባይ ሐይቅ ስትል እኮ 11 ደሴቶች አሉና 11 ፕሮግራም አባይ ሐይቅ ላይ መስራት ትችላለህ ማለት ነውና ይሄን ያክል ነው ጸጋዎቻችን። እነዚህን ጸጋዎችን ደግሞ ልንጠብቃቸው ይገባል፣ ልንከባከባቸው ይገባል፣ ልናስተዋውቃቸው ለዓለም ልናስተዋውቃቸው ይገባል ባይ ነው። ከአርባ ምንጭ በዘለለ ደግሞ በሀያዎቹ መዋቅሮች በጋሞ ዞን በሚገኙ መዋቅሮች ሁሉ በቀጣይም እየሄድን እንዲሁ ጸጋዎችን እየገለጠን ቅዳሜ መዝናኛችንን ወደ እናንተ የምናደርስ መሆኑን ቃል ለመግባት እንወዳለን። ብዙዎች እየጠየቁ ስለነበር ነውና አዎ የብዙዎች ጥያቄ ነውና በመስህብ ቅኝትም እንግዲህ የተለያዩ መዋቅሮች ላይ የሚገኙ የመስህብ ስፍራዎችንም እያሰናዳን እያደረስን ነው የምንገኘው። እኛም እንግዲህ በዚህ በቅዳሜ መዝናኛችን ጆን ቅድም እንዳለው እዚሁ ጨርሰን ጸጋዎቻችን እንግዲህ ከአባይን በጭልፋ ነው እንግዲህ እና ቅድምም ብለሃል። ስለዚህ ገና አሁን ማንኪያ ላይ ነን፣ ጭልፋ ላይ አልደረስንም። ገና ነው የአርባ ምንጭ ጸጋ አልተነካም። በመስህብ ቅኝታችንም የዞኑን ጸጋዎች እያቀረብን በዚሁ የአንድ አካል አይደለ የቅዳሜ መዝናኛ አንድ አካል ስለሆነ በጋራ አንድ ላይ እያሰናዳን ወደ እናንተ እናደርሳለን። ለቀጣይም እንግዲህ በየመዋቅሩ የዞርን ወደ እናንተ እናደርሳለን። እጅግ በጣም ደስ ይላል። አዎ እንግዲህ ቅዳሜ መዝናኛችን ነው እየተመለከታችሁ የምትገኙት ክቡራን አድማጭ ተመልካቾቻችን። እንግዲህ የመጀመሪያው ምዕራፍ የሆነውን የመስህብ ቅኝት በሚያስደንቅ ሁኔታ ባልደረባችን ፍሬ አበበ በተለይ አርባ ምንጭ ላይ የተገነቡ ያሉ የሆቴሎችና ሪዞርቶች እንዲሁም የከተማዋ ገጽታ እንዲሁም ደግሞ የአርባ ምንጭ ከተማ የተፈጥሮ ጸጋ ምን ይመስላል በሚሉ ጉዳዮች ላይ ጠለቅ ብሎ እናንተም በየቤታችሁ ናችሁ ቅዳሜያችሁን እየተዝናናችሁ እንድትመለከቱ ጸጋዎቻችንን እንድታዩ አድርጓልና ክብረት ይስጥልን። ባልደረባችን ፍሬ አበበ ጥሩ መሰናዶ ነው ያሰናዳው። ዘግይታችሁ የቴሌቪዥን መስኮታችሁን የከፈታችሁ እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ዘውትር ቅዳሜ ከ8 ሰዓት ጀምሮ ወደ እናንተ የሚደርሰው ሳምንታዊ የቅዳሜ መዝናኛ መሰናዷችን ነው። እንግዲህ አሁን ደግሞ የመስህብ ቅኝትን ተመልክተን ተመለስን። ወደ ሁለተኛው ምዕራፍ ነው የምንሻገረው። የጥበብ እንግዳ ነው የምናገኘው። ባልደረባችን ሲራክ ሳለ ከምክትል ኢንስፔክተር ዳዊት አለማየሁ ጋር ያደረገው ቆይታ እንደወደዳችሁት አንጠራጠርም። እጅግ አዝናኝ ነበር። የበርካታ ተሰጥኦዎች ባለቤት ነው ዳዊት። እጅግ በጣም ደስ ይላል፣ ሲያስመስል ደስ ይላል። ጋዜጠኞችን እንግዲህ የኛንም ድምጽ ትንሽ ቆይቶ ማስመሰሉም የማይቀር ነውና እጅግ ተሰጥኦ ያለው የጥበብ ሰው ነው። በዚህ ላይ ደግሞ የፖሊስ አባል ነው። እንዲሁም ደግሞ ዲያቆን ነው። እንግዲህ በእምነቱም ጠንካራ ነው፣ ዘማሪ ነውና በጣም ደስ ይላል። እንደዚህ በቤተክርስቲያንም ማህበረሰቡንም እያገለገልክ በዚህም ደግሞ እያዝናና በርካታ የተሰጥኦዎች ባለቤት ነውና በርታ፣ ቀጥል፣ ጠንክር እንላለንና ወደ ጋዜጠኝነት ሙያው
ቀደም ብሎ የመጣ ቢሆን ኖሮ በተለይ አሁን ላይ እጅግ በጣም የተካነ ጋዜጠኛ ሊሆን የሚችል ሰው ነው ብዬ አስባለሁ። ዜና አነባቡን ካየሽ ድምጽ አወራረዱ እያንዳንዱ በተለይ ቀለሙ ፍለበሩ ራሱ በጣም በሚዲያው ዘርፍ ላይ የቆየ አይነት ጋዜጠኛን አስመስሎታል። እጅግ በጣም ነው ያስደነቀኝ። በነገርሽ ላይ አንድን ሰው ወደ ማስመሰል ደረጃ የምትደርሺው ያንን ሰው በተደጋጋሚ ስትመለከቺ ነው። ስትመለከት ደግሞ በርካታ ነገሮችን ወደ ራስ ተወስዳቸው በትክክልና ተመስገንን ሲያስመስል አይተሽዋል። በጣም የደነቀኝ እንዲያውም ቆየት ያለ አንድ የስፖርት ጋዜጠኛ ነበርና የእሳቸው ድምጽ ብዙ ጊዜ ብዙዎች ይከብዳቸዋል ግን እሱ ቁርጥ እንደነበር ነው ያስቀመጠውና እጅግ በጣም የሚያስደንቅ ታሌንት ነው፣ ተሰጠው ነው። ከዚያ በዘለ ደግሞ ሲያዜም አይተሻል። ሲዘፍን ድምጽ መረዋ ነው። እውነት ለመናገር ሁለገብ ሙያተኛ ነውና አሁን ደግሞ እንግዲህ ወደ ዝማሬው እየመጣ ነው አይደለ? በአልበም ደረጃ እንግዲህ ማለት ብዙ ጊዜ ይዘምራል። የተዘመሩ መዝሙሮችን ሲዘምር እናያለን። ድምጹ በጣም ቆንጆ ነው። ግን ደግሞ እስቲ የኔንም ትንሽ ለምን አልሞከረም ብሎ በተለይ እንደውም ያንቺን መስማት እፈልጋለሁ። እውነት ለመናገር ድምጽ ታዘሚያለሽ ቢሮ በስራ ገበታ ላይ ሆነሽ ጥቂት አልዘፈንሽም እኮ ጥቂት እንድትዘፍኝ እንደውም ተመልካቾችም ሊናገሩ ይችላሉ። ብዙ ጊዜ ነው ቅጣት እንኳን ስቀጣኝ እንደዘፈን ነው የምታደርገውና እኮ ድምጽ ስላለሽ ነው። በነገርሽ ላይ ድምጽ ስለምትሞክሪ ስለምታዘሚ ነው። በስራ ገበታ ላይ ሆነሽ ሁሉ ስለምታንጎራጉሪ ነውና ተሰጥቶ ነው። በነገርሽ ላይ ጸጋችን ብዙ ጊዜ አናውቀውም እኛ ራሳችን። ነገር ግን ያለንን ደግሞ ስንሞክር እንዲሁ ጋር ሲወጣ ነውና በነገርሽ ላይ ኢንስፔክተሩ ራሱ እኮ ሲሞክር ነው አይደል? ከመሞከር ይጋራ ሲዘምር ስትሰሚው ዋው ትያለሽ። እንደገና የጋዜጠኝነት ሙያው አለ፣ ድምጽ የማስመሰሉ ነገር አለ። አሁን ደግሞ በዝማሬው መጥቷል። ሁለገብ ነው። የመዝሙር ጥር ለጥር የሚሆኑ መዝሙሮችን እንዲሁም ደግሞ በአልበም ደረጃም ለምን አንሰራም ብሎ እየሞከረ ይገኛል ማለት ነው። እንግዲህ እንዲሳካለት እኛም ከወዲሁ መልካም ምኞታችንን እንገልጻለን። እንግዲህ በተለይ ኢንስፔክተሩ በተለይ ትልልቅ መድረኮች ላይ የሚገርም ነው። እኔ እዛ መድረክ ላይም አይቼዋለሁ። መድረኩ ስለ ሰላም ከሆነ ዜና ስለ ሰላም ይጻፋል፣ ግጥም ይጻፋል። እንዲሁም ደግሞ ሲመራ በቃ መድረክ ላይም ይመራል መድረኮችንና በጣም ጎበዝ ነው። ድምጾችን ያስመስላል። እንግዲህ ስብሰባዎች ምናምን ከመጀመራቸው በፊት ሰው ሁሉ ፍሪ ሆኖ እንዲገባ ስቆ እንዲገባ አዝናንቶ ነው እንግዲህ ወደ መደበኛ ስብሰባቸው የሚገቡት እና በርካታ መድረኮች ላይም አግኝቼዋለሁ። በጣም ጎበዝ ነው። በርታ፣ ቀጥል፣ የጀመርከውም ነገር ይሳካል እንላለን። እንዲያውም በማህበራዊ ሚዲያ አሁን ላይ ሶሻል ሚዲያው በተለይ ለበርካቶች እንጀራ እየከፈተ ይገኛልና ምክትል ኢንስፔክተር ዳዊትም በተለይ አሁን እንዲሁ ጊዜው በጣም ዘምኗልና ድምጹን ዝም ብሎ አሁን ላይ እንትን ከሚል በተለይ በዩቲዩብም አካውንት ከፍቶ ቲክቶክም ከፍቶ በየፌስቡኩም በሶሻል ሚዲያው ራሱን የሚያስተዋውቅበት ነገሮችን ቢያመቻች ጥሩ ነው። እንደዚህ አይነት እምቅ ችሎታ ያላቸውን ተሰጥኦ ያላቸውን እንግዲህ ወደ ፊት ለፊት ማውጣት ነው አላማው። እሱ ብቻ አይደለም እንግዲህ ቅድምም በመስብ ቅኝታችን ብለናል። አባይን በጭልፋ ብለን የለ የጸጋዎቻችንን ለዓለም ማስተዋወቅ ነው አላማችን። እንዲሁም ደግሞ አንድ አፍታ ፕሮግራምም እንግዲህ ማህበረሰቡ የራሱን ሀሳብ ለራሱ እንደገና ደግሞ በነጻነት የሚወያይበት የፕሮግራም አይነት ነው። በዛም እንግዲህ የራሳቸውን ድምጽ የሚያሰሙበት ነው ዋና አላማው። በስፖርት ገጹም ብንሄድ እንግዲህ በርካታ በተለይ ጋሞ ዞን አርባ ምንጭ ከተማ በስፖርቱ ዘርፍ እንግዲህ የሚታማ አይደለምና ስፖርት ሲባል ጋሞ ዞን ነው የሚባለውና ያኝን ልጆች ደግሞ ወደ ፊት ለፊት ለማውጣት ነው አላማው። ጋሞ ቴሌቪዥን የተቋቋመው ለማህበረሰቡ ነውና እንግዲህ እኛም ግዴታችንን እየተወጣን ከማህበረሰቡ ጋር እንግዲህ እየተጋገዝን ወደፊት የምንቀጥል ይሆናል። እናመሰግናለን የተከታተላችሁን ስለሆነ። ወደ ቀጣይ መሰናዶ እንሻገራለን። ተመለስን። ክቡራን አድማጭ ተመልካቾቻችን ባለደረባችን ይመኙሻል ዮሴፍ እንግዲህ ወደ ዳራማሎ ዋጫ ከተማ ወስደን እዛው አዝናኝና አስተማሪ ጥያቄዎችን እያዋዛች ማህበረሰቡን አሳታፊ የሆኑ ጥያቄዎችን እየጠየቀች ጥሩ ጊዜ አሳልፋለች። እኛም እንግዲህ በየቤታችን ሆነን እጅግ ፈገግታን የሚጭሩ ምላሾችን ሲሰጡ ነበሩ። በርካቶችም የመለሱ ነበሩ። እንግዲህ እየተሳተፉም ቆይተዋል። አንድ አፍታ ፕሮግራማችን በነገራችን ላይ ማህበረሰቡን በማሳተፍ ይታወቃልና እንግዲህ የጋሞ ቴሌቪዥን ደግሞ የተቋቋመው አንድም ማህበረሰቡን ሀሳብ ድምጻቸውን መልሶ ለማስተጋባት ነውና ጥሩ ፕሮግራም ነበር። እንዴት ነበር ዳራማሎ ቆይታሽ? የዳራማሎ ቆይታዬ እጅግ በጣም ቆንጆ ነው። ዳራማሎ
ማለት እንግዲህ ህዝቡ የፍቅር ሀገር ነው። ህዝቡም ተቀባይ ነው፣ እንግዳ ተቀባይ ነው። በሚገርም ሁኔታ ነበር ያስተናገዱን። ቆንጆ ጊዜን ያሳለፍነው። ወደ መሰናዶም ወደ ፕሮግራሙም ስንመጣ ፕሮግራሙም የጠየቅናቸው ጥያቄ እንግዲህ ከአዝናኝም እንዲሁም ከአስተማሪ ማህበረሰብ ተኮር ጥያቄዎችንም የመስህብ ስፍራዎችንም ጠይቀናቸው ነበርና በጣም ደስ ብሏቸው ነበር ሲመልሱ ሲዝናኑ የነበረው። እንዴት ነው አይብ አልበላሽ እንዴ ምን ጥያቄ ያለ የአይብ ሀገር ነው፣ የፍራፍሬ ሀገር ነው፣ እንዲሁም የማሾ የበቆሎ ሀገር ነውና ዳራማሎ ፖኢሲዲ በሰና ተብሎ እንግዲህ በተለይ አሁን በቅርቡም እንግዲህ ዘመናዊ የመንገድ ዳር መብራት አስፋልቱ ኮሪደር ልማቱ ብቻ አሪፍ ነው። በጣም በፈጣን እድገት ጎዳና ላይ ትገኛለች ዋጫ ከተማ። በርቱ፣ ጠንክሩ፣ ደስ ይላል በጣም በየመዋቅሩ እንግዲህ እየሄድን እንደዚህ ድምጻቸውን የራሳቸውን ድምጽ በራሳቸው የምናሰማበት የመሰናዶ አይነት ነው፣ የፕሮግራም አይነት ነው። በጣም ደስ ይላል። ቆንጆ ቆይታ ነው። የጉጌ ተራራ መገኛ ነው። በከፍታው በደቡብ ኢትዮጵያ ክልል በከፍታው አንደኛ የሆነው ጉጌ ዙማ ወይም ጉጌ ተራራ እዛው ዳራማሎ ወረዳ ውስጥ ይገኛል። እንዲሁም ደግሞ ቀደምት የሃይማኖት ስፍራ ከነበሩት መካከል የኤሊ ቅዱስ ገብርኤል ገዳምም እዛው ይገኛል። በጣም ደስ ይላል። ቶስኬ ፏፏቴም እዛው ነው የሚገኘው። በርካታ የመስህብ ስፍራዎች ይገኛሉ ዳራማሎ ላይ። አንቺ ቅድም ስለ ያንጎራጎር ሲሆን የተወዳጁን አርቲስት አስገኘው አሽኮ ዳራማሎ ዋጫ ፖኢሲዲ በሰና ያለውን ሙዚቃ ከስቱዲዮ ተጋብዘን ለምን አንመለስ? በትክክል እኔም እንደው እያሰብኩኝ ነበር ልበል ስል እንግዲህ ቀድመኸኛል። እንግዲህ ይሄን የተወዳጁን የአዝጌ ደንዳሾን ዳራማሎ ፖኢሲዲ በሰና ያለውን ቆንጆ ሙዚቃ ተከታትለን እንመለሳለን። ስንመለስ ግን ዞር እያልን በተለይም ደግሞ በአርባ ምንጭ ከተማ በኮሪደር ልማት እጅጉን የዘመነች መታለችና ዘመናዊ የስፖርት ማዘውተሪያ ስፍራዎችንም እዛው በስፍራው ሄደን እንግዲህ ቀጣዩ ፕሮግራማችን የስፖርት ገጽ ስለሆነም እዛው የተዟዟረን የምናሳያችሁ ይሆናል። አሁን ሙዚቃውን እንገባበዝ፣ እኛም እየሄድን እንጠብቃችኋለን። አብራችሁን ቆዩ። Gamona tanalo are wazana ursa ekare tawano kasustosha Gamona tanalo are wazana ursa ekare tawano kasustosha Dove fe ada yambolke esa fe ada mallare tawano kasustosha Dunguza maya ke are nero testana besare tawano kasustosha tawano kasustosha allo dubusha godai anjiri gacha bare zatona ole osoi madina bre awato guche tsambaro godai huduka alaka erai hado bare ተመልካቾቻችን ቅዳሜ መዝናኛችንን ከስቱዲዮ ወጣ ብለን የአርባ ምንጭን ገጽታን እየገለጥን ወደናንተ እየደረስን እንገኛለን። አሁን ደግሞ ይሄው በተለይ ከጋሞ ልማት ማህበር በስተግራ በኩል ወደ ለዊ ሪዞርት ወደሚወስደው የተገነባው የኮሪደር መንገድ ላይ ነው እየተራመድን የምንገኘው። እንግዲህ ይሄም ሌላ ገጸ በረከት ነው። በትክክል እንግዲህ ውስጥ ለውስጥም እንግዲህ እየተሰራ ነው የሚገኘው ማለት ነው። ቅድም እንግዲህ ወደ ላይ ከባህል ማዕከል እስከ አጂፕ ድረስ አይተናል። እንዲሁም ደግሞ ከአጂፕ ደግሞ እስከ ጋሞ አደባባይ ድረስም እየተሰራ ይገኛል። እንዲሁም ደግሞ ከገበታ ለትውልድ እስከ ጋሞ አደባባይም ደግሞ ሌላ የኮሪደር ልማትና የመንገድ እንዲሁም ደግሞ የመንገድ ዳር መብራቶች እየተሰሩ ይገኛሉ። አሁን ደግሞ እየተራመድን ወይም ደግሞ ወክ ያደረግን የምንገኘው ከዚህ ከባህል ማዕከል ወደ ሌዊ ሪዞርት በሚወስደው መንገድ ላይ እንገኛለን። እንግዲህ ከጎናችንም እንግዲህ ዘመናዊ የስፖርት ማዘውተሪያ ወጣቶች የህፃናት የኳስ መጫወቻዎች ይታዩኛል። በዚህ በኩልም ደግሞ ግንባታው አላለቀም፣ ሰራተኞችም በመስራት ላይ ይገኛሉ። እጅግ በጣም ደስ ይላል። ቀደም ብለን እንደገለጽነው አርባ ምንጭ ከተማ ላይ በተለይ ለወጣቶች ማዘውተሪያ እንዲሆን የተለያዩ ዘመናዊ የወጣቶች ስፖርት ማዘውተሪያ ስፍራዎች እየተገነቡ ይገኛሉ። ወደዛው ስፍራ ሄደን ወደ እናንተ እንደርሳለን እንዳልነው እንደ ቃላችን መሰረት ይሄው ተገኝተን ከፊት ለፊታችን ከቀኝ በኩል የወጣቶች ስፖርታዊ ማዘውተሪያ ስፍራ ወደሚገነባበት ስፍራ ላይ ደርሰናል። ይመኙሻል። ከፊት ለፊት ደግሞ ለዊ ሪዞርት አለ። እንግዲህ አርባ ምንጭ በተለይ በስፖርቱ ዘርፍ ላይ ከዚህ ቀደም ስሟን የሚመጥናት ስፖርታዊ ማዘውተሪያ አልነበራትም። አሁን ግን ይሄው ለወጣቱ በየእድሜ ደረጃቸው ለሚገኙ ለአርባ ምንጭ ከተማ ነዋሪዎች ሁሉ ሳይቀር እግር ኳሳዊ ሁነቶችን ስፖርታዊ እንቅስቃሴዎችን እንደከወኑ
መሰል ዘመናዊ ወጣቶች ስፖርታዊ ማዘውተሪያ ስፍራ እንዲህ በምንመለከተው መልኩ ተበጅቶ ይገኛል። አሁን ላይ መሰል የመሰረታዊ ልማት ዝርጋታ በተለይ የስፖርቱን ዘርፍ ከማሳለጥ አኳያ ሁለንተናዊ አገልግሎት ለማህበረሰቡ ወጣቱ በነገርሽ ላይ እንደዚህ አይነት ሜዳዎችን ስታበጅላቸው አልባሌ ቦታ ላይ አይውልም። ጤናውን ጠብቆ ራሱን ጠብቆ እንደገና ደግሞ በአካልም ብቆ ነው ያድጋል እና እንግዲህ አቧራ የነበረው ጠጠራማ ሜዳ የነበረው ሜዳ በእንደዚህ መልክ አቧራው ተራክፎ ለወጣቱም ጤናቸውን በተጠበቀ መንገድ እንዲከውኑ በእድሜ ደረጃ ነው በነገሮች ላይ እዚህ ጋር ጎልማሳዎች ወጣቶች የሚጫወቱ ሲሆን ከወዲያ ማዶ ደግሞ ወጣቶች ታዳጊዎችና ህፃናት በእድሜ ደረጃቸው ይገኛል። ከወዲያ ማዶ ደግሞ እንደምትመለከቱ ነው የቮሊቦል መጫወቻ ስፍራም እየተበጀ ይገኛል። እንደዚህ አይነት ማዕከላት 7 የሚያክሉ ከ7ም በላይ በቀጣይ ሊገነቡ እንደሆነ ከዚህ በፊት በነበረን ቆይታ ተገልጾልናል። ለምን ገብተን እንመለከት። እንግዲህ ቅድም ላንቺ ልገልጽልሽ እንደወደድኩት ከወዲያ ማዶ እግር ኳሳዊ ሁነቶች የሚከውኑበት ሲሆን እዚህ ደግሞ ቤዝቦል ይሄ የቅርጫት ኳስ የሚጫወቱ ወጣቶች በርካታ ወጣቶች በነገሮች ላይ የሱ አድናቂ ናቸው። ይህን ስፖርት ይወዱታል። እኔም አለፍ ሲል አንዳንዴ ሞክሮ ስፖርት ነው። አዎ ደስ ይለኛል። ቁመት ይፈልጋል፣ ጉልበት ይፈልጋል፣ ፍጥነት ይፈልጋል። ቁመትም አለኝ ኦፍ ኮርስ። ነገር ግን እንደኔ አይነት ሳይሆን እጅግ በጣም ረዘም ያሉ በቁመት ረዘም ያሉ ወጣቶች የሚከውኑበት አይነት ስፖርት ነው። እንግዲህ በነገሮች ላይ ከወዲያም የምትመለከታቸው እነዚህ ህንፃዎች በሙሉ እዚህ ኳስ ተጫውተው ሲደክማቸው ያለባቸዋል። ያለባቸውን ላባቸውን የሚታጠቡበት ሻወር፣ ሽንት ቤት እንዲሁም ከወዲያ ማዶ ደግሞ የተለያዩ የትኩስ ምግቦችን እነዚህ ይሄ ስናች የምንላቸው አለ አይደለም ቁርሳ ነገሮችን የሚመገቡበት ሻይ ቡና በቅርበት እንዲያገኙ ሁሉ አቀፍ ነው። ከወበረቻና ጋሞ ባይራይ ወጋ ወንታ ሲቆ ማራይ ኢርጻማ ካሎ ላዛሮይ ሲቆ ጎንዳሊኖ ጋ ቦንቾይ ኢራታ ሰጋዴ ሙታ ወጋይ ባይራ ወዘ ጋሞ ራይ አዶ ሃዶ አዶ ሃዶ አዶ ሃዶ አዶ ሃዶ አዶ ሃዶ አዶ ሃዶ አዶ Samina mina waka waka Samina mina sankalewa this time for Africa Samina mina Ali Shakira waka waka እጅግ ደስ ይላል። እውነት ለመናገር እኛ እንደዚህ የተቀመጥንበትም የሜዳውን ምቾት ለመግለጽ ነው። እንዲያው ምን ተንከባል እያለኝ ነው። በጣም ነው የሚያምረው። እንግዲህ እናንተም መታችሁ ልጆቻችሁም ወጣቶችም መተው እዚህ በአማራ ስቴዲየም ላይ ልምምዳቸውን ማድረግ ይችላሉ፣ መዝናናት ይችላሉ፣ መጎብኘት ይችላሉና እንግዲህ ቅድምም ተናገር ያለው ጆን ይሄ ቦታ አቧራ ነበረ። ህፃናት እንግዲህ ከጧት እስከ ማታ እዚህ ጋር ነበረ እንግዲህ አቧራ ላይ ነበር ሲጫወቱ የነበረው እንደዚህ በአማረ መልኩ። እውነት ለመናገር በነገሮች ላይ ዝናብ ቢዘንብ እንኳን ጨዋታ መጫወት የሚችሉበት ነው። ዝናብ ጭቃ ይልከ እንግዲህ በኋላ ጠጠር የለ ምቾታቸው ተጠብቀው ዝናብ ቢዘንብ እንኳን ዝናቡን መምጠጥ የሚችል እጅግ ዘመናዊ ሰው ሰራሽ ሜዳ ነውና እንግዲህ የስፖርት ገጽ ቅኝታችን ተጀምሯል። ክቡራን አድማጭ ተመልካቾቻችን በዚህ ሳምንት የስፖርት ገጽ ቅኝታችን የምናነሳው በተለይ የአርባ ምንጭ ከተማ ከ17 ዓመት በታች የእግር ኳስ ክለብ የቅድመ ዝግጅቱን ጀምሯልና የወጣቱ በተለይ እነዚህ የትውልድ ቅብብሎች እንዲኖር ብዙ ክለቦች በእድሜ እርከን በተለይ ከአንደር 17 ከአንደር 15 ጀምሮ አንደር 17 አንደር 23 20 የተባለ ይካሄዳልና ከነዚህ መካከል አንዱ የሆነው የአርባ ምንጭ ከነማ መጋቢ እንዲሆኑ ታዳጊዎች ፕሮጀክት ዙሪያ ነው ፕሮግራማችን በዚህ ሳምንት የሚያጠነጥነው ይመኙሻል። እንግዲህ ሲጀመር እዚህ የመጣንበትም በምክንያት ነው። ከዚህ በኋላ እንግዲህ የመጨረሻ መሰናዷችን የስፖርት ገጽ ይባላል። ቅድምም ተናግረናል። የስፖርት ገጽ እንግዲህ በዞናችን በከተማችን እንዲሁም ደግሞ በዓለም አቀፍ የስፖርታዊ
ኩነቶችን ወደናንተ የምናደርስበት የፕሮግራም አይነት ነው። እንግዲህ እኛም ዛሬ ስፖርት ገጽን ለማሰናዳት እዚህ ቁጭ ብለናል። በቅዳሜ መዝናኛችን እዚህ በአማራ ስቴዲየም ቁጭ ብለን ነው የስፖርት ገጽ ወደናንተ የምናደርሰው። እንግዲህ ወቅታዊ ጉዳዮችም አሉ በስፖርቱ ጉዳይ በዚህ ሳምንት የተካሄዱ ተጠባቂው የ2026 የዓለም ዋንጫ በዚህ ሳምንት እንግዲህ ተጀምሯል ማለት ነው። በትክክል እንግዲህ በሶስት ሀገራት ጣምራ አዘጋጅነት የሚካሄደው የ23ኛው ዓለም ዋንጫ በሜክሲኮ ከተማ በትናንትናው ዕለት ጀምሯል። እንግዲህ በ48 ሀገራት መካከል ነው የሚከወነው ጨዋታው። ለመጀመሪያ ጊዜም አፍሪካም በርካታ ቁጥር ያሉ ተሳታፊዎችን ያሳተፈችበት ውድድር ነው። እንግዲህ ብዙዎቻችንም በጉጉት ጠብቀን በየአራት ዓመቱ ነው አንድ የሚከወነው ዓለም ዋንጫ። ዓለም ዋንጫን ስታነሺ እንግዲህ በተለይ ዘንድሮ ዓለም ዋንጫ በተለይ ለበርካታ ጊዜያት ላለፉት 20 ዓመታትና ከዚያ በላይ ጊዜያት የዓለምን እግር ኳስ ተቆጣጥረው የነበሩ ሁለት ኮከቦች ሊዮኔል አንድሬስ ሜሲና ክርስቲያኖ ሮናልዶ ምናልባትም የመጨረሻው ዓለም ዋንጫቸው ሊሆን የሚችልበት መድረክ ነውና እንግዲህ የዘንድሮ የ26ቱ የዓለም ዋንጫ በ48 ክለቦች በ12 ምድብ ተደልድለው ነው የሚጫወቱት። እንግዲህ አገራቱም አዘጋጅ አገራትም ሶስት ናቸው። አሜሪካ፣ ሜክሲኮና ካናዳ በጋራ ሆነው ነው የሚያሰናዱት ማለት ነው። እንግዲህ ጨዋታዎችም የሚካሄዱት በ16 ዘመናዊ ዓለም አቀፍ ስቴዲየሞች ላይ ነው የሚካሄደው ማለት ነው። ለ39 ቀናት ነው ይሄ ጨዋታ የሚቆየው። እንግዲህ 104 ጨዋታዎች ይደረጋሉ በዚህ በ39 ቀናት ውስጥ ማለት ነው። እንግዲህ ማን ያሸንፋል እናንተም ተወያዩበት። ጋሞና ተናሎ አሬ ወዛና ውርሳ የካሬ ተዋኖ ካስውስቶሻ ጋሞና ተናሎ አሬ ወዛና ውርሳ የካሬ ተዋኖ ካስውስቶሻ የቅዳሜ መዝናኛ ፕሮግራማችን ወደ እናንተ እያደረስን እንገኛለን። የስፖርት ገጽ ላይ ነው የምንገኘው። እንግዲህ በተለይ አርባ ምንጭ ከተማ ከዚህ ቀደም እንዳላት ስምና በተለይ በስፖርቱ እንዳላት ስምና ዝና ከተማዋን የሚመጥናት ስቴዲየም አልነበራትም። አሁን ግን ይኸው አንድ ሁለት እየተባለ ማዘውተሪያ ስፍራዎች እንዲሁም ደግሞ ዓለም አቀፍ ስታዲየም እናስተውሳለን። የአርባ ምንጭ ዓለም አቀፍ ስታዲየም እሱም እንዳለ ሆኖ ይኸው አሁን ደግሞ እንደዚህ አይነት ማዘውተሪያ ስፍራ ላይ ተገኝተናልና የዚህ ሳምንት የስፖርት ገጽ ደግሞ በአርባ ምንጭ ከተማ ከ17 ዓመት በታች እግር ኳስ ክለብ ላይ የሚያጠነጥን ይሆናል። እንግዲህ ልክ ነህ። አርባ ምንጭ ከነማ 3 ፕሮጀክቶች አሉት። ከ17 ዓመት በታች ከ15 ዓመት በታች እና ከ20 ዓመት በታች ፕሮጀክቶች አሉ። ከነዛም ውስጥ እንግዲህ ባልደረባችን ዮሐንስ ባይሳ ከ17 ዓመት በታች የሆኑ ታዳጊዎች ጋር ነው ቆይታ ያደረገው። እጅግ በጣም ታሌንትድ የሆኑ ተጫዋቾች ናቸው። ነገ ለትልቅ ፕሮጀክቶች የሚፈለጉ ለትላልቅ ክለቦች የሚፈለጉ እንዲሁም ደግሞ በጣም ጠንካራ የሆኑ ተጫዋቾች ጋር ነው ቆይታ ያደረገው። ክቡራን ተመልካቾቻችን ተመለስን። ከሳምንታዊ የቅዳሜ መዝናኛ ፕሮግራማችን የመጨረሻው ማሳረጊያ ፕሮግራም የሆነው የስፖርት ገጽ ቅኝታችን በዚህ ሳምንት በአርባ ምንጭ ከተማ ከ17 ዓመት በታች ታዳጊዎች ዙሪያ ላይ ያጠነጠነ ነበር። ቅድመ ዝግጅታቸውን ጀምረው እንግዲህ ለቀጣይ ውድድር ዓመትም ብርቱ ተፎካካሪ ለመሆን ከወዲሁ ዝግጅታቸውን ጀምረዋልና ያ ሂደት ምን እንደሚመስል እያስቃኘነው ፕሮግራም ነበር። በትክክል እጅግ በጣም ቆንጆ እንዲሁም ደግሞ ለሌላ ወጣቶች በተለይ ደግሞ እንደ ህፃናት አሉ አይደለ እንደዚህ የጨዋታ ፍላጎት ዝንባሌ ያላቸው ከነዚህ ወጣቶች እንግዲህ በርካታ ጉዳዮችን ይማራሉ። ለነዛም እንግዲህ ግባት ይሆናል ብዬ ተስፋ አደርጋለሁ። በትክክል እንግዲህ አርባ ምንጭ ከተማ ዋናው ቡድን መጋቢ ሊሆን ዘንድ ታስቦ ነው። በተለይ አርባ ምንጭ ከተማ ዋናው ቡድን በተለይ የራሱ የሆነ የጨዋታ መንገድ አለው፣ ፍልስፍና አለውና ያንን ፍልስፍና በተለይ እስከ ታችኛው በተዋረድ ባሉ ለምሳሌ ከ16 15 16 20 እያልን ዝቅ እያልን በእድሜ እርከናቸው ባሉ ሊጎች ሁሉ ባሉ ደረጃዎች ሁሉ የሚገኙ ታዳጊዎች የአርባ ምንጭ ከተማ ዋናውን ቡድን የእግር ኳስ ፍልስፍናን ተረድተው እንዲጫወቱ ከማድረግ በዘለለ ደግሞ አርባ ምንጭ ከተማ ለተለያዩ ተጫዋቾች ከፍተኛ ወጪ በማውጣት ግዢ ይፈጽማል። በየአመቱ በርካታ ወጪዎችን ኢንቨስት ያደርጋልና ያንን ሁሉ ማስቀረት እንዲችል ነው ይሄ እድሜ ከ17 ዓመት በታች ከ23 ዓመት ከ20 ዓመት በታች ከ15 ዓመት በታች እየተባለ የሚዘጋጀውና ለዚያ ለዋናው ቡድን መጋቢ ከመሆን በዘለለ ደግሞ እዚሁ ደግሞ በጣም ቴክኒካሊ የላቁ ተጫዋቾች እጅግ ጎበዝ የሆኑ ተሰጥኦ ያላቸው ተጫዋቾች ካሉ ደግሞ በከፍተኛ ወጪ ሽያጭ አድርገውም ለራሳቸውም ገቢ ኢንካም እንዲያገኙ ታስቦ የተደረገ ያለ ዝግጅት ነውና እንግዲህ 17 ዓመት በታች ቡድኑ በተለይ በአሁኑ ሰዓት
በገንዘብ ከመደገፍ በዘለለ የተለያዩ ስፖርታዊ ትጥቆችን በማገዝም የአርባ ምንጭ ከተማ አስተዳደር ከንቲባ የአርባ ምንጭ ከተማ አስተዳደር እያደረገ ያለው ስራ ይበል የሚያሰኝ ነው። በሁሉ ረገድ እየደገፋቸው በቅርብም እየተከታተላቸው እንደሚገኝም ተጫዋቹም የቡድኑ አባላትም ተናግረዋልና ይበል የሚያሰኝ ነው። እንግዲህ 17ቱ በእንደዚህ መልክ ከተያዘ 23ቱና 20ው እንደዚሁ ከተያዘ በቀጥታ ደግሞ ወደ ዋናው ቡድን አድርገው አሁን ላይ ከዚህኛው ቡድን አድርገው ወደ ዋናው ቡድን እየተጫወቱ ያሉ በርካታ ተጫዋቾች አሉና እነዚህ ተጫዋቾች ለአርባ ምንጭ ከነማ የሚታይ ተስፋ የሚታይ ውጤት እያመጡ ይገኛሉና ለነሱም ግብአት እንዲሆን ዘንድ ነው የታዳጊዎች አንደር 70 የሚታቀፉት። እንግዲህ ስለ ስፖርት በርካታ ጉዳዮችን አውርተናል። እንግዲህ 1 2 3 4 እያልን መዝጊያችን ላይ ደርሰናል ማለት ነው። እንግዲህ ለትንሽ ጊዜያት ምን ጠይቃቸው ጥያቄዎች ነበሩና ያንንም ገታ አድርገናል በተለያዩ ምክንያቶች። አሁን ደግሞ ከዚህኛው ሳምንት ጀምሮ በተለይም ደግሞ የዓለም ዋንጫ ሰሞን ስለሆነ ወቅታዊ ጉዳይ በተለይ ደግሞ በመዝናኛው ዘርፍ እንግዲህ ስፖርት ማለት አንደኛው የመዝናኛው ዘርፍ ስለሆነ በመዝናኛው ዘርፍ በዚህ በስፖርቱ ዘርፍ ነው የዛሬውን ጥያቄ የምናደርገው በትክክል የዓለም ዋንጫ ወቅትም ስለሆነ እንግዲህ ወደ መጀመሪያው ጥያቄ እንሄዳለን። የመጀመሪያው ጥያቄ የሚሆነው የ2022 የዓለም ዋንጫ አሸናፊ ሀገር ማናት የሚል ጥያቄ ነው። ወደ ሁለተኛው ጥያቄ እንሸጋገር። ወደ ሁለተኛው ጥያቄ ስንሸጋገር በ1995 የነበረው የአርባ ምንጭ ጨርቃጨርቅ እግር ኳስ ክለብ ተጫዋቾች መካከል ቢያንስ 4ቱን ጥቀሱ የሚል ነው። እየተሳተፋችሁ በማህበራዊ ሚዲያ አውታሮቻችን እየገባችሁ አስተያየቶቻችሁ እንድታደርሱ ምላሾቻችሁ እንድታስቀምጡ እንጠይቃለን። ስለምትሳተፉ ስለምታበረታቱን ጥሩ አስተያየቶችን ስለምትሰጡን ከልብ እናመሰግናለን። አሁንም ድጋፍና አስተያየቶቻችሁ እንዳይለዩን። እንግዲህ ማህበራዊ ሚዲያ ላይ ፖስት ከምናደርገው ግርጌ ገብታችሁ ሀሳብ አስተያየቶቻችሁን መስጠት ትችላላችሁ። እንግዲህ 1 2 እያልን መሰናዷችን ጨርሰናል ማለት ነው። ፕሮግራሙን ወደ እናንተ እያደረስን ከናንተ ጋር ቆይታ ያደረግነው እኔ መኙሻል ዮሴፍ ባልደረባዬ ዮሐንስ ባይሳ እንዲሁም በካሜራ በኩል ያዕቆብ ጌጃ እንዲሁም ከስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አድርገን ነበረ። ሳምንት በሌላ መሰናዶ እስከምንገናኝ ድረስ ሰላም ቆዩልን። Gamona tanalo are wazana ursa ekare tawano kasustosha Gamona tanalo are wazana ursa ekare